እንደምትጠይቀኝ እንኳን ቢገባ ያ ሁሉ ነገር ለኔ አይገባም ነበረ። እኔ ደግሞ የማይገባኝ ከዚህ በላይ መቆየት አልፈልግም። በቃ እኔም የራሴን ህይወት ኖሬ ደስተኛ መሆን እችላለሁ። እኔም ያላንተ መኖር እችላለሁ። ያላንተ ኖሬ ደግሞ አሳይሃለሁ። ገባህ አይደል? በቃ እኖራለሁ። አብርሃም ስለወደድኩትና ስላፈቀርኩ በየሰዓቱ አንተ የሆነ ነገር አንተ ስለምከፋና ስለማለቅስ ያላንተ አልኖርም ማለት አይደለም። ገባህ አይደል? ስራዬን በትክክል እየሰራሁኝ ብቻዬን ከማንም ጋር መኖር እችላለሁ። ጨርሻለሁ እኔ። ስለዚህ ድጋሚ እንድትደውልልኝም አልፈልግም። የተመቸህን አንዴ ከፍቅር ጋር አንዴ ከሩታ ጋር አንተ እንደዚህ ይመቸኛል ብለህ የምታስበውን ህይወት ሙሉ መኖር ትችላለህ። አዳምጠኝ። አቤት፣ እኔ በጣም በብዙ መንገድ የተጎዳው ሰው ነኝ። ድጋሚ ተመልሶ እንደሚጎዳኝ አልኩ። አቤት ልቀቀኝ። ይታየኛል ውበትሽ ሳስብ ለለይሽ ደግሞ ደግሞ ይመጣና ያፈገግታሽ ድቅን ይላል ሳቅሽ። በቃ ለመረጋጋት ሞክር። ምናልባት ብዙ ጫናዎች ስለተፈጠረባት ይሆናል። ገብቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናቸው? ደህና ናቸው? እንዲሁም ክርስቲያን ወገኖቼ ሰላም ሰላም፣ እንዴት ናቸው? ደህና ናቸው ወይ? ሁሉ አማን ነው? እኔ ደህና ነኝ አልሐምዱሊላህ። ጉድ ነው ዛሬ ጉድ። ሲለምኑት ቀርቶ ሲለምን ቀርቶ ሊለምን መጣ። ውርደታም ማለት ነው። ውርደታም አብርሃም። ቤተሰቦች ሰብስክራይብ ላይ ኮመንት አድርጉ፣ እንዳታልፉ ኮመንት አድርጉ እና ላይክም አድርጉ እና እኔ የምላችሁ ዛሬ እንዴት አያችሁት የአብርሃምን ውርደት፣ የአብርሃምን ዝቃጭነት፣ አይኑን በጨው አጥቦ እንደዚህ መምጣቱ እንዴት አያችሁት? ውድ ቤተሰቦች እንዴት አያችሁት? በጣም ነው የሚገርመው። በጣም እንደዛ ምንም ሳታጠፋበት ምንም ሳታደርገው ሲታመም እንደዛ አብራው ፊንት እስከ መውደቅ ድረስ ደርሳ ስንት መከራዋን አይታ አድነው ሳይጣላ ምን ሳይል በበሽታ እንደዛ ተጃጅሎ ለምቦ ጭንጥሎ ከየማንም ጋር እየተባላች እንደ ጩልሌ እንዳየች ባን ነው ስጋ እንዳየ ጩልሌ በዛም በዝም ሲሏት ያን ሁሉ ተቋቁማ የእሱ ጤና አሳስቧት ስንት ስትሆንለት ከርማ ማለት ነው። ሲድን ዓይንሽን ላፈር አላት። እንደውም ፍቅርሽ በዛብኝ አላት። ከዛ ልመና ሄደ ወደ ፍቅር ጋር ልመና ፍቅርሽ በዛብኝ ብሎ ሌላ ልመና ሄደ። እነዛ ጢባ ጢቤ ሲጫወቱበት ደግሞ አለማፈሩ ትንሽ አለማፈሩ ለሰው ልብ እንደዚህ ትንሽ አለማሰቡ እኔ በጣም ነው የገረመኝ። ላይ በጣም ነው የገረመኝ። እንዴ ህሊና ለምን ተሰራ ሲባል አዙሮ ራስ ለምን ተሰራ ሲባል አዙሮ ለማየት የሚባል ነገር አለ። እኔ በጣም አሳፋሪ ሰው እንደ አብርሃም አይነት ወራዳ ሰው አይቻላቅም። እንዴ እንደዛ ስትወደው እንደዛ ስታንከባከቡ ፍቅር ስትሰጠው እግሩን ዝቅ ብላ ስታጥበው ምን መስሎት ነበር? የማትጠላው መስሎት ነበር? እንዲህ የወደቀች ዕቃ አርጓት ነው። ሄርሜላ የወደቀች ዕቃ ናት። ስንት ሰው የሚፈልጋት አለ፣ ስንት የሚወዳት አለ። ያቺኛይቱ ሳትፈለግ ታንገበግባታለች በአንድ በኩል። እሱ እንደዛ እሷ መጠቀም የሆናት እንዲያስቀምጡት ዕቃ እኮ መቶ ብድግ እንደሚያደርጉት ነገር አደረጋት። የሰው ልጅ ናት እኮ ህሌና አላት እንዴ! እሷም ስሜት አላት። ስትሄድ ትሄዳለች፣ ስትመጣ የምትቀበልበት ምንም አይነት ምክንያት የለም። በጣም ባለጌ ነህ አብርሃም የምትባል በጣም ወራዳ ባለጌ። እንዴ የሰው ልጅ እኮ እኔ እንጃ ምን እንደምል ግራ ገባኝ። እኔ ራሱ ማለት ነው
አውዝ ቢላም ሽጣርጅም እንደዛ አይነት ተፈጥሮ አይኑን በጨዋጡ ሄርሚ አጥፍቻለሁ ይቅርቤ። ዛሬ ነው ተንቅልፎ የነቃው። ዛሬ ነው ተንቅልፎ የነቃው። ዛሬ ነው ጥፋቱ የታወቀው። ዛሬ ነው እንደዛ ሲያስለቅሳት ደምንባ ሲያስለቅሳት የነበረው ዛሬ ነው። እንዳጠፋ እንትን ያለው ፍቅር ጋር ሆኖ እንዴት ነበር ሲያሾፍባት የነበረው? እንዴት ነበር ሲስቅባት የነበረው? ያንን ቪዲዮ እያመጡ ማሳየት ነው። የሰው ልጅ ናት እኮ ምንም ያለ ምንም ጥፋት ይችኛይቱ እንኳን በመተት አሳብዳው የራቁት ፎቶ ይዛበት በንታረቅ ብላ ጢባ ጢቦ ተጫውታበት በእሷ ላይ እንኳን እኮ እንደዚህ እንደ ሄርሜላ ላይ አልተጫወተባትም። ገና ፍቅር አለው ስሜት አለው እያለች ገና ትሟገታለች። ይችኛቱ ንጹሕ ልብ ያላት የዋኋ ግን ምንም በማታውቀው ጢባ ጢባ ይጫወተባታል። ቆሻሻ የወረደ ሰው እሱን አየው። ምን ማለት ነው? ምን ማለት ነው? የሰው ልጅ እንዴት አይምሮ አዙሮ ለማየት እኮ ነው ያሳለፈውን ነገር ማየት ማገናዘብ ነው ያለበት። ከእብደቱ ሲነሳ ይባስ አበደ። ሌናውን ራሱ እዛው ሽጦት ነው የተነሳው። ዳን የተባለው አልዳንም፣ ይቀረዋል ገና ምንም አልዳንም። ዛሬ ሁሉም በዛ ቂላ ቂላ እንደ አበዶቹ ሲያበዛም በዛም ሲሉት መውደቂያ ሲያጣ መጠጊያ ሲያጣ መሸሻ ሲያጣ ማብሸቂያ አብሮት የሚያበሽቀው ሰው ሲያጣ ወደ ሄርሜላ መጣ። እንዴ እንጃ በጣም የሚያስጠላ በጣም የሚያስጠላ ሰው እሱን አየሁ። ሲቀጥል ደግሞ ዛሬ ብሩኬና ሀይሚ ደግሞ ምንድን ነው የወንድሟ ተጣበቀባት እንዴ? ሀይሚ ዛሬ እኔ ሀይሚን እንኳ ተናግሬ በሷ ላይ ምን የሆነ ነገር ማድረጌ አላቅም፣ ግን ሀይሚ የመወዳት ልጅ በጣም ትቱህ ቆንጆ ለሰው ሀሳቢ የምታገናዝብ ልጅ ናት። ዛሬ የብሩኬ ንጹህነት ሲወጣ ብሩኬ ነጻ ሲሆን ምንም እንዳላጠፋ ሲታወቅ ምን ነው እሷ ደግሞ ከዚህ ተመጦ እንዳለቀ ሸንኮራ የመሰለ ልጅ ጋር ምክር ሰምታ ልጁን አጉል እንዲሳሳት እንዲመታት አደረገችው። በራሷ ጥፋት ማለት ነው። እንዴ ሀይሚ ትክክል አልሰራሽም ዛሬ በጣም እንዴ። ይቅርታ ከተባልሽ ይቅርታ ነው በቃ። መፍትሄ እንትን አለኝ ምክንያት አለኝ ሲልሽ እኮ ምንም ላልለይህ የፈለገ ነገር ቢመጣ ላልለይህ ብለሽዋል እኮ። ልጁን ማምነሽ እኮ ተቀብለሽ ነበረ። ዛሬ ነፃ ለምን ሆነ ነው? ለምን አልባለገም ነው? ለምንስ ስህተቱ እውነት አልሆነም ነው? ምን ማለት ነው? እንደ ሴት ማሰብ አለብሽ። ምን ነው አንቺ ብቻ ሴት አንቺ ብቻ ይበላይ ነኛሽ። ሀይሚ ዛሬ በጣም አናድሽኛ። እኔ በአንቺ ላይ ምንም ነገር አይሻለሁ፣ መወድሽ አድናቂሽ ነኝ። ግን ዛሬ ስታጠፊ ግን አናደርሽኝ እንዴ! በጣም ብልግና ነው። ሰው ልጅ ስንት አብሮሽ ያሳልፈውን ስንት ነገር ያደረገልሽን ዛሬ በጓደኛ ስበብ ሂጂና ሻንጣውን አስተካክለሽና ብለሽ በወንድ የቡርኬ ልብስ አስተካክለሽ ውጣት ያለሽ እንዴ! በማናገር ነው? ወልደሽለታል ወይስ ኒካለሽ ወይስ ምንድን ነው? አንቺ ቤት ውስጥ ቁጭ ብለሽ እሱ ቦታ የምትይው? ልጅ ቢኖርሽ በልጅሽ ትያለሽ፣ 80 ቢኖርሽ በ80 ትያለሽ። ግን እኮ አንቺ ፍቅረኛ ነሽ፣ የተከራየው እሱ ነው አይደል እንዴ? ምን ይዘሽ ነው እሱን ሻንጣ ሲዘሽ ውጣ ለማለት የበቃሽው? መኖር ካለብሽ ትኖር ያለሽ አብረሽ፣ ማስተካከል ካለብሽ ጥባሽን አስተካክለሽ መኖር። ሀይሚ ዛሬ በጣም አናድሸኛል፣ እውነት በጣም እኔ በጣም ጨረቃ ፋሚሊን በጣም የምወዳቸው። እኔ በነ ብሩኬና በነ ሀይሚ ላይ አንድ ቀንም ቪዲዮ ሰርቻ አላውቅም፣ ግን ዛሬ ግን አናድሽኛል ሀይሚ። እንደዚህ አይነት ስህተትሽ ተመለሺ፣ ወደ ልቦናሽ ተመለሺ። የድሮዋ ሀይሚ
ብሩኬን የምትወደው ወንድ ልጅ ክብሩን ይወዳል ከምንም በላይ ማለት ነው። ዛሬም ብሎሻል ብሩኬ፣ ከፍ ዝቅ አድርገሽ በሰው መሳደብ የለብሽም መሆንም የለበትም። እንዴ በቃ ይቅርታ አለሽ አይደል? ጥፋቱን አውቋል አይደል? አምኗል አይደል? ያም ጥፋቱም እኮ ምክንያት አለኝ እያለሽ ነው። ደግሞ መጀመሪያም አንቺም ቃል ገብተሽለት ነበረ ላልለይህ ምንም ነገር ሊመጣ ብለሽ ቃል ገብተሻል። ዛሬ ይሄ ደረቅ የሆነ ልጅ አብሮ ስለሆነ የእሱ ምክር ሰምተሽ